ሐዋርያትን ልባችሁ አይታወክ ሲላቸው ኢየሱስ ክርስቶስ ለሕይወታቸው መፍትሄ የሚሆኑ ነገሮችን ተናግሮ ነው። አንዳንድ ሰዎች አትታወክ፣ አትጨነቅ፣ አይዞ፣ አትረበሽ ይላሉ። ሰዎች ሲመልሱ ይህንማ እኮ እኔ የማውቀዋለሁ፣ ግድ ሆኖብኝ ነው፣ ግራ ገብቶኝ ነው፣ ያጣሁት መፍትሄ ነው ይላሉ። ሰው መፍትሄ አይሰጥም። ኢየሱስ ክርስቶስ ግን ልባቸው አይታወክ ሲል ከነ መፍትሄው ጭምር ነው። እመኑ ሲባል አሁን በአንድነቱ በሶስትነቱ ብቻ አይደለም። እምነት የሚባለው በሌላ አነጋገር እግዚአብሔር በእኔ ሕይወት ድንቅ ነገር ያደርጋል ብሎ ማመን ነው። አብርሃምን የረዳ አምላክ እኔን ይረዳኛል ብሎ ማመን ነው። በአብርሃም ጓዳ የተገኘ አምላክ በእኔም ጓዳ ይገኛል ብሎ ማመን ነው። የተዘጋውን የሳራን ማኅፀን የከፈተ አምላክ እኔም የተዘጋብኝን ነገር ይከፍትልኛል ብሎ ማመን ነው። እምነት ማለት እንደመቤታችን ይሆንልኛል፣ ይደረግልኛል ብሎ ማመን ነው። አልፈዋለሁ፣ እወጣዋለሁ፣ ሻገረዋለሁ ብሎ ማመን ነው። እግዚአብሔር ከመከራ ከጭንቅ ያወጣል ብሎ ማመን ነው። እግዚአብሔር በወጀብና በአውሎ ነፋስ ውስጥ መንገድ አለው ብሎ ማመን ነው። እምነት ይሏቸዋል። ይሄ ነው። የተዋህዶ ልኖር ያለን አንታወክ። እንደ ክርስቲያን እድለኛ ማን አለ? ሁለት ሀገር፣ ሁለት ተስፋ፣ ሁለት እናት፣ ሁለት አባት ያለው እኮ ክርስቲያን ብቻ ነው። የምድሩ ባይሳካልን የሰማዩን ማን ይነካብናል? የተዋህዶ ልጆች። የሥጋ አባት ባይኖረን መንፈሳዊ አባት አለን፣ ዘላለማዊ አባት አለን። የሥጋ እናት ባይኖረን ከእናት በላይ እናት ድንግል ማርያም አለችልን። ወጸጋዊተ ምሕረት ለሚያምኑ በጸሎታ በምልጃዋ ለሚያምኑ ከእናት በላይ እናት የሆነች ምሕረትና ይቅርታን የምታሰጥ እናት አለች። አንታወቅ። ዘመድ ባይኖረን፣ አጎት አክስት ባይኖረን ጻድቃን ሰማዕታት አሉንና አንታወቅ። ወንድም ባይኖረን፣ እህት ባይኖረን እንደ እህት እንደ ወንድም መላእክት አሉልንና አንታወቅ። የወንጌል የሚባል አለ፣ ግዝ በግዝ የሚተረጉም መኖሪያ የሚለውን ሲተረጉመው ዝኒ ተድላ ዓለም ዘድልው ለጻድቃን በበማዕርግሆሙ ይላል። መኖሪያ አለ ማለት ጻድቃን በየማዕረጋቸው ለጻድቃን በየማዕረጋቸው የተዘጋጀላቸው ክብር ነው ይለዋል። መኖሪያ የሚለው ምን ብሎ ይተረጉመዋል? ክብር ነው። ጻድቃኑ የሚያገኙት ክብር ነው። ያቺ ቦታ ማናት ካላችሁ ዓይን ያላያት ጆሮ ያልሰማት በሰው ልብ ያልታሰበች እግዚአብሔር ለወዳጆቹ ያዘጋጃት አግኝተን ማናጣት ገብተን ማንወጣባት በዘር በቋንቋ ተቧድነን ግጭት ማንፈጥርባት የዚህ ዓለም ባለስልጣን ማይገዛት ፍጡር ማያዝዝባት መንግስተ ሰማያት ናታ። ሌላ ማን አለች? ሞትን መርሳት ስንፍና ነው። አብዱቱ ዘሄሊ ካላ ዘንበለ መቃብሩ መቃብር መውረዱንና መሞቱን የማያስብ ሰው ሰነፍ ነው። እሞታለሁ ብሎ ድር የሚገባ ሰው አለ። እሞታለሁ ብሎ ንስሐ የሚገባ ስንቱ ነው? ሙቼ እዚህ ቦታ ቅበሩ ብሎ የሚናዘዝ አለ። ሙቼ ነፍሴ ትገባለች ብሎ የሚያስበው ስንቱ ነው? እግዚአብሔር ዛሬም በሞት አማካይነት ከብቶች በረት የተወለደው በናዝሬት ያደገው ውሃውን ወደ ወይን በቃና ዘገሊላ የለወጠው በባህር ላይ የተረማመደው በይሁዳ የተከዳው ለሞት ተላልፎ የተሰጠው ጲላጦስ የፈረደበት ወደ መቃብር የወረደው ሞትን ድል አድርጎ የተነሳው በክብር ወደ ሰማይ ያረገው በአባቱ ቀኝ የተቀመጠው ዳግመኛ ይመጣል። መጥቶ ስለሚወስደን አነስቶ ስለማኝ እግዚአብሔር አብ ደግሞ ተለማኝ ለማለት አይደለም ወገኖቼ። ከስቅለት በፊት ያስተማረው ትምህርት ነው። እስከ ስቅለት የሰውነት ሥራ ሰርቷል። አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው ብሏል። ከስቅለት በኋላ ዓለምን ካዳነ በኋላ ሞትን ድል አድርጎ ከተነሳ በኋላ ግን የሰውነት ሥራ መስራትን አቁሟል። ይህንን መረዳት አለባችሁ። ጰራቅሊጦስን ይልክላችሁ ዘንድ አብን እለምነዋለሁ ማለት ጸሎት፣ ልመና የሚስማማው ሥጋን እንደተዋሃደ ለማስረዳት ነው። በሌላ አነጋገር የውላችሁ ጸልዩ ለምኑ ከማለት ይልቅ ጸልዮ ለምኖ የጸሎትን ጥቅም በሐዋርያት ልብ ለመቅረጽ ስለፈለገ እኔ አለ ጰራቅሊጦስን ይልክላችሁ ዘንድ አብን እለምነዋለሁ። ረስቶኛል አትበሉ ክርስቲያኖች። ከተወን ውለን አንገባም፣ አድረን መነሳት አንችልም። እግዚአብሔር አንድም ቀን ትቶን አያውቅም። ብዙዎቻችን ትቶኛል፣ ረስቶኛል፣ ነገሌ ያገኙ እኔ አጣው፣ ነገሌ ያገቡ እኔ ቁም የቀረው፣ ነገሌ ያተረፉ እኔ ከሰርኩኝ፣ ነገሌ ባለጸጋ ሆኑ እኔ ድሃ ሆንኩኝ፣ ትቶኛል፣ ረስቶኛል እንላለን። እግዚአብሔር አይተወንም፣ አይረሳንም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በተለያየ ስፍራ የምትገኙ ኦርቶዶክሳውያን በያላችሁበት ስፍራ እንደምን አላችሁ?
ሰላም እግዚአብሔር ከሁላችን ጋር ይሁን። እይደንግስክሙ ልብክሙ ወመኑ በእግዚአብሔር ወእመኑ በየ እስመ ውስተ ቤተ አቡየ ብዙ ማኅደር ወምዕራፍ ቦቱ። ልባቸው አይታወክ፣ አይደንግጥ፣ አይሸበር። በእግዚአብሔር እመኑ፣ በእኔም እመኑ፣ በአባቴ ቤት ብዙ መኖሪያ አለና። በቅዳሴው ክፍለ ጊዜ ከሚነበብልን የወንጌል ክፍል መካከል የተወሰደ ኃይለ ቃል ነው። የዮሐንስ ወንጌል ምዕራፍ 14 ከቁጥር 1 ጀምሮ እስከ 22 ሲነበብ ቅዳሴ ላይ ትሰሙታላችሁ። ርዕስ ያደረግኩት የምዕራፉን መነሻ ሐሳብ ነው። የቃሉ ባለቤት ክብር ይግባውና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። የቃሉ መልእክት የተላለፈው ደግሞ ለጊዜው ለቅዱሳን ሐዋርያት ሲሆን ፍጻሜው ግን ለሁላችንንም የተላለፈ መልእክት ነው። ልብን የሚያሳርፍ፣ አይምሮን የሚያረካ፣ እንባን የሚያብስ፣ ጭንቀትን የሚያስወግድ፣ መረጋጋትን የሚያመጣ፣ ሐዘንን በደስታ የሚለውጥ ኃይለ ቃል ነው። በመጽሐፍ ቅዱስ ልብን ከሚያሳርፉ ቃላት መካከል አንዱ ልባችሁ አይታወክ የሚለው ኃይለ ቃል ነው። ሰው ለሰው አትታወክ፣ አትጨነቅ፣ አትረበሽ ሲለን እንኳን ትንሽም ቢሆን እፎይታ እናገኛለን። አሁን ግን ልባችሁ አይታወክ የሚለው ለታወከ ልብ ፍጹም ረፍት መስጠት የሚችለው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ቅዱሳን ሐዋርያት ለመታወካቸው መነሻ የሆነው ንግግር ዮሐንስ 14 ያለው የኢየሱስ ክርስቶስ ንግግር ነበረ። በነገራችን ላይ የተዋህዶ ልጆች ዮሐንስ 13 እና ዮሐንስ 14 ተናባቢ ናቸው። በአንድ ጊዜ በአንድ ቦታ በአንድ ቀን የተነገሩ ምዕራፎች ናቸው እና የዮሐንስ ወንጌል ምዕራፍ 13 ቁጥር 1 ላይ ወደ አብ የሚሄድበት ቀን እንደደረሰ አውቆ በዚህ ዓለም ያሉ ወገኖቹን የወደዳቸውን እስከ መጨረሻው ወደዳቸው ይላል። አያችሁ፣ አሁን ለደቀ መዛሙርቱ ለልባቸው መታወክ መነሻ የሆናቸው ይህ ቃል ነበረ። ወደ አብ እንደሚሄድ ሲያውቁ ከነሱ እንደሚለይ ሲረዱ መታወክ ጀመሩ። ለምን ከተባለ ጌታችን ኢየሱስ ክርስቶስን ከተከተሉት 3 ዓመት ሆኗቸዋል። አንዳንዶቹ ትዳራቸውን ጥለው ተከትለውታል። ሀብታቸውን ጥለው ተከትለውታል። ቤታቸውን ጥለው ተከትለውታል። ወላጆቻቸውን ጥለው ተከትለውታል። ጌታን በመከተላቸው ደግሞ ጠላት አፍርተዋል። አሁን ጌታ እለያቸዋለሁ እሄዳለሁ ወደ አብ ሲል ምኑን ከምን ሊያደርጉት ነው? ወይ ካሳችን፣ ወይ ከጀልባችን፣ ወይ ከትዳራችን አልሆነ፣ ወይ እሱን ተከትለን ሹመት ሽልማት አላገኘን፣ ምን ሊውጠን ነው ብለው ደቀ መዛሙርቱ ግራ ተጋቡ። የተዋህዶ ልጆች ለምን መሰላችሁ? ኢየሱስ ክርስቶስ ወደዚህ ምድር ሲመጣ እስራኤላውያን በሮማውያን የቅኝ አገዛዝ ስር የወደቁበት ዘመን ነበረ። እስራኤል ኢየሱስ ክርስቶስን የጠበቁት ከሮማውያን የቅኝ አገዛዝ ነፃ ያወጣናል ብለው ነበረ። ለዚህ አይደለ እንደጠበቁት ሆኖ ስላልመጣላቸው የገዛ ወገኖቹ አልተቀበሉትም ተብሎ የተጻፈው ለዚህ ነው። እነሱ የጠበቁት ኢየሱስ በቤተ መንግሥት የሚወለድ ኢየሱስ ነበረ። እሱ ግን በከብቶች በረት ተወለደ። እነሱ የሚጠብቁት ኢየሱስ ከአንዲት ሌሊት የሚወለድ ነበረ። እሱ ግን ከአንዲት ድሃ ድንግል ተወለደ። እነሱ የሚጠብቁት ኢየሱስ ወርቀ ዘቦ ግምጃ የሚለብስ ኢየሱስ ነበረ። እሱ ግን በጨርቅ ተጠቀለለ። እነሱ የሚጠብቁት ኢየሱስ የተዋህዶ ልጆች ጦር ሰብስቦ ከሮማውያን የቅኝ አገዛዝ ነፃ ያወጣናል ብለው የሚጠብቁት ነበረ። እሱ ግን የሰላም ሰው ነው። ሳይታገል የጣለ ሳያቆስል የማረከ እንደ ኢየሱስ ክርስቶስ ማን አለ? እነሱ የሚጠብቁት ኢየሱስ በኢየሩሳሌም የሚነግስ ነበረ። እሱ ግን መስቀሉን ዙፋን አድርጎ ሞተ። እነሱ ንግስና ይጠብቃሉ። ኢየሱስ ክርስቶስ ደግሞ ስለ መስቀል ይነግራቸዋል። እሞታለሁ ይላቸዋል። እሰቀላለሁ ይላቸዋል። ያን ጊዜ ነው ደቀ መዛሙርቱ ልባቸው የታወከው። እኛ እስራኤልን ነፃ ያወጣናል ይቤዠናል ብለን ተስፋ አድርገነው ነበረ። እንዴት እሞታለሁ ይለናል? እንዴት እሰቀላለሁ ይለናል? እንዴት ወደ አብ እሄዳለሁ ይለናል? ብለው በዚህን ጊዜ መታወክ ጀመሩ። እውነት ነው። 3 ዓመት የእጁን ታምራት ያሳያቸው ጌታ፣ የቃሉን ትምህርት የመገባቸው ጌታ፣ ቢራቡ ያበላቸው፣ ቢጠሙ ያጠጣቸው ጌታ፣ ቢራቆቱ ያለበሳቸው ጌታ፣ ቢታመሙ የፈወሳቸው፣ 3 ዓመት ያለ ሆስፒታል ያከማቸው፣ 3 ዓመት ያለ ሆቴል የቀለባቸውን ጌታ ማጣት ከባድ ነው። ከሱ መለየት ከባድ ነው።
እንኳን ከኢየሱስ ክርስቶስ መለየት ይቅርና የምንወደው ሰው ካጠገባችን ሲለይ እኮ ውስጣችን ይታወካል፣ ይረበሻል አይደል? የተዋህዶ ልጆች አንዱ ለመታወካቸው መነሻ የሆነው ወደ አብ ሄዳለሁ የሚለው ቃል ነበረ ነው። ሁለተኛ ዮሐንስ 13 ቁጥር 10 ላይ የደቀ መዛሙርቱን እግር በሚያጥብበት ጊዜ አንድ ነገር ብሏቸው ነበረ። ንጹሐን ናችሁ አላቸው። ይህ በእውነት ልብን በደስታ የሚያሞቅ ንግግር ነው። ከክርስቶስ አፍ ንጹሐን ናችሁ የሚለውን ምስክርነት መስማት እጅግ ደስ ያሰኛል። ወዲያው ግን ምን አላቸው? ነገር ግን ሁላችሁም ንጹሐን አይደላችሁም አላቸው። በአንዴ ንጹሐን ናችሁ፣ አንዴ ደግሞ ንጹሐን አይደላችሁም። ሐዘንና ደስታ፣ እፎይታና ጭንቀት የተቀላቀለበት ንግግር ነበረ። በዚህን ጊዜ መታወክ ጀመሩ። የመደናገጥ ግራ የመጋባት ስሜት ተፈጠረባቸው። ከኛ መካከል ንጹሕ ያልሆነው ማን ነው? ምንድነው ነገሩ አሉ። ሁለተኛው ለመታወካቸው መነሻ የሆናቸው ንጹሐን ናችሁ፣ እንደገና ሁላችሁም ንጹሐን አይደላችሁም የሚለው የክርስቶስ ንግግር ነበረ። ሶስተኛ ለመታወካቸው ምክንያት የሆነው የዮሐንስ ወንጌል ምዕራፍ 13 ቁጥር 21 ላይ እውነት እውነት እላቸዋለሁ ከእናንተ አንዱ ዛሬ እኔን አሳልፎ ይሰጠኛል የሚለው ንግግር ነበረ። ይህ በእውነት ጆሮን ጭው የሚያደርግ ልብን የሚከፍል የሚያውክ ንግግር ነበረ። 3 ዓመት አብረውት ከኖሩት በማይዱ ከተሳተፉት የእጁን ታምራት ካዩ የቃሉን ትምህርት ከተመገቡ ሰዎች መካከል ጌታን አሳልፎ የሚሰጥ ሰው ተገኘ ሲባል አያስደነግጥም? ምዕመናን ልብ አይከፍልም? የተዋህዶ ልጆች ስለማን እንደተናገረ አመንትተው እርስ በርሳቸው ተያዩ ይላል። እኔ ነኝ ማለት ጀመሩ። እንተና ነው ማለት እንኳን አልደፈሩም። በጣም ራሳቸውን ማመን ከበዳቸው። የመጨረሻው ልባቸው እንዲታወቅ ምክንያት የሆነው ዮሐንስ 13 ቁጥር 38 ላይ ያለው ንግግር ነበረ። ጴጥሮስ ምን አለው? ጌታን ካንተ ጋር እሄዳለሁ ሲለው አሁን ወደሚሄድበት ልትከተለኝ አትችልም፣ ኋላ ግን ትከተለኛለህ አለው። ጴጥሮስ ይህ ጥያቄ ፈጠረበትና ጌታ ሆይ አሁን መከተል አለመቻሌ በምን ምክንያት ነው? ነፍሴን ስላንተ እንኳን አሳልፌ እሰጣለሁ አለው። ያን ጊዜ ኢየሱስ ክርስቶስ ስለኔ ነፍስን አሳልፈ ትሰጣለህን? እውነት እውነት እልሃለሁ 3 ጊዜ እስክትክደኝ ድረስ ዶሮ አይጮህም አለ። ይህ በጣም የሚያስደነግጥ ንግግር ነው። ይሁዳ አሳልፎ እንደሚሰጠው፣ ጴጥሮስ እንደሚክደው ደቀ መዛሙርቱ ሲሰሙ ልባቸው መታወክ ጀመረ። ወዲያው አያያዘና አከታትሎ አያችሁ። ምዕራፍ 14 እና ምዕራፍ 13 ተናባቢ ናቸው ያልኳችሁ ለዚህ ነው። ምዕራፍ 13 ቁጥር 1 ላይ ልቦና ያሰበውን ኩላሊት ያመላለሰውን መርምሮ የሚያውቅ አምላክ ልባችሁ አይታወክ አላቸው። ልባችሁ አይታወክ። ይገርማል። የሚደንቅ ኃይለ ቃል ነው። አይናችን እጃችን ሲንቀጠቀጥ የያዝነውን ዕቃ እንጥላለን። እግራችን ሲንቀጠቀጥ መራመድ ያቅተናል። አይናችን ሲርገበገብ ማየት ይሳነናል። አፋችን ሲንቀጠቀጥ መናገር ያቅተናል። ልባችን ሲታወክ ማሰብ ይሳነናል። ስለዚህ ልባቸው አይታወክ አላቸው ኢየሱስ ክርስቶስ። እስኪ አንድ ጥያቄ ልጠይቃችሁ የተዋህዶ ልጆች፣ በዙሪያችሁ ያለው ነገር እንዴት ነው የምታዩት? የሚያበረታታ ነው ወይስ ልብን የሚከፍል የሚያውክ ነው? በኑሯችሁ፣ በትዳራችሁ፣ በሥራ ቦታችሁ፣ በአካባቢያችሁ የምታዩት ነገር የሚያስደስት ነው ወይስ ደግሞ የሚያሳዝን ነው? የተዋህዶ ልጆች በተለያዩ ማህበራዊ ሚዲያዎች የምትሰሙት የምታዩት ነገር ተስፋ ሰጪ ነው ወይስ ልብን የሚከፍል ነው? እስቲ ቆም ብላችሁ ላፍታ አስቡ። በአይናችን የምናየው፣ በጆሮአችን የምንሰማው፣ በቴሌቪዥን መስኮት የምንመለከተው፣ በየሞባይሉ በየኢንተርኔቱ የሚለቀቀው ነገር የሚያስጨንቅ፣ የሚረብሽ፣ የሚያውክ እንጂ የሚያሳርፍ አይደለም። አንዱ ፈተና ሲያልፍ ሌላው ፈተና ይመጣል። አንዱ ችግር ሲያልፍ ሌላው ችግር ይመጣል። አንዱን ጉድ ብለን ሳንጨርስ ሌላ ጉድ እንሰማለን። በአንዱ መከራ ተገርመን ሳናበቃ ሌላ መከራ ይጠብቀናል። ልብን የሚያውክ እንጂ የሚያሳርፍ ነገር የለም። የተዋህዶ ልጆች ልባቸው አይታወክ ካለ በኋላ እመኑ በእግዚአብሔር እመኑ አለ። አንድ ነገር ልንገራችሁ ክርስቲያኖች፣ ሐዋርያትን ልባቸው አይታወክ ሲላቸው ኢየሱስ ክርስቶስ ለሕይወታቸው መፍትሄ የሚሆኑ ነገሮችን ተናግሮ ነው። አንዳንድ ሰዎች አትታወክ፣ አትጨነቅ፣ አይዞ፣ አትረበሽ ይላሉ።
ሰዎች ሲመልሱ ይህንማ እኮ እኔ የማውቀዋለሁ፣ ግድ ሆኖብኝ ነው፣ ግራ ገብቶኝ ነው፣ ያጣሁት መፍትሄ ነው ይላሉ። ሰው መፍትሄ አይሰጥም። ኢየሱስ ክርስቶስ ግን ልባቸው አይታወክ ሲል ከነ መፍትሄው ጭምር ነው። የመጀመሪያው ላለመታወክ መድኃኒቱ ምንድነው ካላችሁ፣ እመኑ በእግዚአብሔር ወእመኑ በየ አለ። በላከኝ በእግዚአብሔር አብ እመኑ፣ የባህሪ ሕይወቴ በሆነው በመንፈስ ቅዱስ እመኑ፣ በእኔም እመኑ አለ። የመጀመሪያው ላለመታወክ መድኃኒቱ ምንድነው ካላችሁ፣ ማመን ነው። ክርስቲያኖች እየሰማችሁኝ ነው? በእግዚአብሔር ማመን፣ በሦስትነቱ በአንድነቱ ማመን፣ በእኔም እመኑ አለ። ከሰማያት መውረዴን፣ ከድንግል ማርያም መወለዴን፣ ስቅለቴን፣ ሞቴን፣ ትንሣኤን፣ እርገቴን፣ ዳግም ምጻቴን፣ ለፍርድ መምጣቴን እመኑ አላቸው ኢየሱስ ክርስቶስ። የተዋህዶ ልጆች ለልብ መታወክ መነሻው የእምነት ጉድለት ነው። ያመነ አይታወክም፣ ያመነ አይናወጥም ተብሎ ተጽፏል። የህሊናን ማዕበል ጸጥ የሚያደርገው ምንድነው ካላችሁ፣ እምነት ነው። ለልብ መታወክ ደግሞ ዋናው መነሻ የእምነት ጉድለት ነው። አንድ ታሪክ ልንገራችሁ። በዚህ በማቴዎስ ወንጌል ምዕራፍ 8 ቁጥር 23 ላይ ታሪኩን ለመተረክ ፈልጌ አይደለም፣ አንድ ኃይለ ቃል ላነሳ ስለፈለኩ ነው። ጌታችን ኢየሱስ ክርስቶስ ከደቀ መዛሙርቱ ጋር በመሆን በጀልባ ተሳፍሮ በባህር ላይ ጉዞ አደረገ። ጥቂት እንደተጓዙ አየሩ ተለወጠ። ቀስ በቀስ ነፋስ መንፈስ ጀመረ። ቀስ በቀስ የነፈሰው ነፋስ ማዕበል አስነሳ። ታንኳዋ መነሳት መውደቅ ጀመረች። ደቀ መዛሙርቱ የመኖር ተስፋቸው ጨለመ፣ ልባቸው ታወከ። ያ ማዕበል ታንኳዋን የሚፈታተን የደቀ መዛሙርቱ ልብ የሚከፍል ነበረ። ያን ጊዜ ኢየሱስ ክርስቶስ ምን አለ? ደቀ መዛሙርቱ ጌታ ሆይ ልንጠፋ ነው አድነን ሲሉት፣ እናንተ እምነት የጎደላችሁ ስለምን ትፈራላችሁ አላቸው። አያችሁ፣ የእምነት ጉድለት ልብን ያውካል ነው እያልኳችሁ ያለሁትኝ። እንዲሁም ደግሞ ፍጹም እምነት ድንጋጤን፣ መታወክን፣ ፍርሃትን ያርቃል፣ ትካዜን ያስወግዳል፣ ድንጋጤን ያሸንፋል። የተዋህዶ ልጆች፣ ስለዚህ ላለመታወክ መድኃኒቱ በእግዚአብሔር ማመን፣ በልጁ በኢየሱስ ክርስቶስ ማመን፣ በሥላሴ አንድነት ሦስትነት ማመን ነው። ይሄ ብቻ አይደለም። እመኑ ሲባል አሁን በአንድነቱ በሦስትነቱ ብቻ አይደለም። እምነት የሚባለው በሌላ አነጋገር እግዚአብሔር በእኔ ሕይወት ድንቅ ነገር ያደርጋል ብሎ ማመን ነው። አብርሃምን የረዳ አምላክ እኔን ይረዳኛል ብሎ ማመን ነው። በአብርሃም ጓዳ የተገኘ አምላክ በእኔም ጓዳ ይገኛል ብሎ ማመን ነው። የተዘጋውን የሳራን ማኅፀን የከፈተ አምላክ እኔም የተዘጋብኝን ነገር ይከፍትልኛል ብሎ ማመን ነው። እምነት ማለት እንደ እመቤታችን ይሆንልኛል፣ ይደረግልኛል ብሎ ማመን ነው። አልፈዋለሁ፣ እወጣዋለሁ፣ እሻገረዋለሁ ብሎ ማመን ነው። እግዚአብሔር ከመከራ ከጭንቅ ያወጣል ብሎ ማመን ነው። እግዚአብሔር በወጀብና በአውሎ ነፋስ ውስጥ መንገድ አለው ብሎ ማመን ነው። እምነት ይሏችኋል። ይሄ ነው የተዋህዶ ልጆች፣ ይሄ ነው እምነት ይሏቸዋል። አያችሁ፣ አንዳንድ ጊዜ ያመናቸው ነገሮች ይቀየራሉ። ተስፋ ያደረግናቸው ነገሮች ይሟሽሻሉ። ያመናቸው ይክዱናል። ተስፋ የጣልንባቸው ተስፋ ያስቆርጡናል። የተደገፍናቸው የሸምበቆ ምርኩስ ሆነው ያቆስሉናል። ታምኖ የማይከዳ መድኃኔዓለም ብቻ ነው። አንዳንድ ጊዜ የተዋህዶ ልጆች ሰዎችን የምናምነውን ያህል እግዚአብሔርን ማመን ያቅተናል። ስልጣናችን የምናምነውን ያህል እግዚአብሔርን ማመን ይሳነናል። አንዳንዶቹ ዕውቀታቸውን ያምኑታል፣ እግዚአብሔርን ግን አያምኑትም። በእውነት ወንበራቸውን ያምኑታል። የሚፈነገል ወንበር፣ ከእግዚአብሔር ይልቅ የሚፈነገል ወንበራቸውን ያምናሉ። ከእግዚአብሔር ይልቅ ውበታቸውን የሚያምኑ ሰዎች አሉ። ውበት ይረግፋል፣ ቁንጅና በጉስቁልና ይተካል፣ ፊትን በማዲያት ይመታል። ከእግዚአብሔር ይልቅ ገደል የሚገባ መኪናቸው የሚያምኑ፣ ከእግዚአብሔር ይልቅ የሚወድመው ንብረታቸውን የሚደረመሰው ቤታቸውን የሚያምኑ አሉ። ከእግዚአብሔር ይልቅ ልጆቻቸውን የሚያምኑ አሉ። ልጆቼ እያሉ ምን ሆናለሁ የሚሉ ሰዎች አሉ። እግዚአብሔር ግን ከነሱ በፊት ልጆቻቸውን በሞት ይወስዳል፣ የተማመኑባቸው ልጆቻቸውን። ከእግዚአብሔር ይልቅ ወገናቸውን የሚያምኑ ሰዎች አሉ። እገሌ እያለ ምን ሆናለሁ ይላሉ። እሱ እያለ ብዙ ነገር ሆነዋል። እገሌ እያለ ማን ይነካኛል የሚሉ ሰዎች አሉ። እሱ እያለ ግን ያ የተማመኑበት ሰው ራሱ ነክቷቸዋል።
የተዋህዶ ልጆች እባካችሁ በእግዚአብሔር እመኑ። ወደር ማይገኝለት ምርጫ እግዚአብሔርን ማመን ብቻ ነው። ይህይስ ታምኖ በእግዚአብሔር እምታምኖ በእጓለ እመሕያው በሰው ከመታመን በእግዚአብሔር መታመን ይህይስ ተሰፎ በእግዚአብሔር እምተሰፎ በእጓለ እመሕያው ሰውን ተስፋ ከማድረግ እግዚአብሔርን ተስፋ ማድረግ ይሻላል ተብሎ ተጽፏል። ስለዚህ ላለመታወክ የመጀመሪያው በእግዚአብሔር ማመን ነው። በእኔም እመኑ አለ። ይሞታል ሙቶ ይቀራል አትበሉ፣ ሞትን ድል አድርጎ ይነሳል ብላችሁ እመኑ አላቸው። የመጀመሪያው ላለመታወክ ማመን ነው። ሁለተኛው በአባቴ ቤት ብዙ መኖሪያ አለ አለ። ልባቸው አይታወክ ሲል መኖሪያ ሰጥቶ ነው። ወገኖቼ እየሰማችሁኝ ነው? መኖሪያ ሰጥቶ ነው። በአባቴ ቤት ብዙ መኖሪያ፣ ብዙ ማደሪያ፣ ብዙ ማረፊያ፣ ሶስት ነገር ነው የተናገረ። በዚህ ዓለም ማደሪያ ያላቸው ማረፊያ ግን የሌላቸው ሰዎች አሉ። ኢየሱስ ክርስቶስ ግን ማደሪያም መኖሪያም ማረፊያም አለው። የመኖሪያን ነገር ታውቃላችሁ። በተለይ የመኖሪያ ጥረት ያለባችሁ ሰዎች ሐሳቡ ይገባቸዋል። የመኖሪያ ችግር መጠለያ ችግር ያለበት ሰው የት እውላለሁ፣ የት እገባለሁ፣ የት አድራለሁ ይላል አይደለ? ክርስቲያኖች ኢየሱስ ክርስቶስ ልባቸው አይታወክ ሲል መኖሪያ ሰጥቶ ነው። እውነት ነው። በዚህ ምድር ላይ መኖሪያ ላይኖረን ይችላል። በአባቱ ቤት ግን ብዙ መኖሪያ አለን፣ ያውም የማይፈርስ መኖሪያ። ቅዱስ ጳውሎስ በሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 1 ላይ ለመተነስተ ቤተ ማይደርነ ዘበምድር ብነ ማይደር ዘበሰማያት ዘይገብር ወደ ሰብ ይላል። ምድራዊ ቤታችን ይህ ድንኳኑ ቢፈርስ የማይፈርስ ቤት አለን ይላል። እውነት ነው። ዛሬ በክርስትናቸው ምክንያት ቤታቸው የፈረሰባቸው ሰዎች ኋላ በሰማይ የማይፈርስ ቤት አላቸው። ክርስቲያኖች ሁለት ቤት ያለው ሰው አንድ ቤት ካለው ጋር እኩል አያዝንም። አንዱ ቢፈርስበት በአንዱ ይኖራል። እኛ ምድራዊ ቤታችን ቢፈርስብን የማይፈርስ ቤት በሰማይ አለን። ዛሬ በክርስትናቸው ምክንያት የሚራቡ ሰዎች ኋላ የሕይወት እንጀራ ክርስቶስን ጠግበውት ይኖራሉ። ዛሬ በክርስትናቸው ምክንያት የሚጠሙ ሰዎች ኋላ የሕይወት ውሃ ክርስቶስን እየጠጡት ይኖራሉ። ዛሬ በክርስትናቸው ምክንያት የሚራቆቱ ሰዎች ኋላ የሕይወት ልብስ ክርስቶስን ለብሰውት ይኖራሉ። ዛሬ በክርስትናቸው ምክንያት የሚሰደዱ ሰዎች ኋላ ለርስተ መንግሥተ ሰማይ ይበቃሉ። የተዋህዶ ልጆች ለርስተ መንግሥተ ሰማይ ይበቃሉ። ዛሬ በክርስትናቸው ምክንያት የሚራቆቱ ሰዎች ቅድም እንዳልኳችሁ የሕይወት ልብስ ክርስቶስን ለብሰውት ይኖራሉና እባካችሁ እኛ መኖሪያ አለን፣ አንታወክ። እንደ ክርስቲያን እድለኛ ማን አለ? ሁለት ሀገር፣ ሁለት ተስፋ፣ ሁለት እናት፣ ሁለት አባት ያለው እኮ ክርስቲያን ብቻ ነው። የምድሩ ባይሳካልን የሰማዩን ማን ይነካብናል? የተዋህዶ ልጆች የሥጋ አባት ባይኖረን መንፈሳዊ አባት አለን፣ ዘላለማዊ አባት አለን። የሥጋ እናት ባይኖረን ከእናት በላይ እናት ድንግል ማርያም አለችልን። ወጸጋዊተ ምሕረት ለለ ያምኑ በጸሎታ በምልጃዋ ለሚያምኑ ከእናት በላይ እናት የሆነች ምሕረትና ይቅርታን የምታሰጥ እናት አለች። አንታወቅ። ዘመድ ባይኖረን አጎት አክስት ባይኖረን ጻድቃን ሰማዕታት አሉንና አንታወቅ። ወንድም ባይኖረን እህት ባይኖረን እንደ እህት እንደ ወንድም መላእክት አሉልንና አንታወቅ። እናት ባይኖረን ድንግል ማርያም አለችልንና አንታወቅ። አባት ባይኖረን እግዚአብሔር አለልንና አንታወቅ። መኖሪያ ሰጥቶ ነው ልባቸው አይታወክ ያላቸው። መኖሪያ የተባለች ማናት? መንግሥተ ሰማያት ናት። ብዙ መኖሪያ አለ እንዴ! ምን ማለት ነው? መንግሥተ ሰማይ ብዙ ናት እንዴ? መንግሥተ ሰማይ እኮ አንድ ናት እና ብዙ መኖሪያ የተባለች መንግሥተ ሰማይ ከሆነች ብዙ መንግሥተ ሰማይ አለ ማለት ነው? አይደለም። ብዙ ጸጋ፣ ብዙ ክብር፣ ብዙ በረከት አለ ማለት ነው። መኖሪያ አለ ሲባል እንዲያው ቁልፍ ተሰጥቶን ዝም ብለን እየከፈትነ የምንገባበት ቤት እኮ አይደለም። ብዙ ጸጋ፣ ብዙ ክብር፣ ብዙ ክብር አለ ማለት ነው። ትርጓሜ ወንጌል የሚባል አለ፣ ግዝ በግዝ የሚተረጉም መኖሪያ የሚለውን ሲተረጉመው ዝኒ ተድላ ዓለም ዘድልው ለጻድቃን በበማዕርግሆሙ ይላል። መኖሪያ አለ ማለት ጻድቃን በየማዕረጋቸው ለጻድቃን በየማዕረጋቸው የተዘጋጀላቸው ክብር ነው ይለዋል። መኖሪያ የሚለው ምን ብሎ ይተረጉመዋል? ክብር ነው፣ ጻድቃኑ የሚያገኙት ክብር ነው ይላል። በሌላ አነጋገር መኖሪያ እኮ ራሱ ኢየሱስ ክርስቶስ ነው። እናንተ
እሱ ያኖረናል። መኖሪያችንም እሱ ነው። ሙሴን ብሎት የለ የዘላለም አምላክ መኖሪያ እኔ ነኝ ብሎታል እኮ። መኖሪያ የዘላለም አምላክ ነው ተብሏል። ስለዚህ መኖሪያችን እሱ ነው። ለሊሁ ዓለሞሙ ወለሊሁ ሀገሮሙ፣ ሀገራችን እሱ ነው። ዓለማችን እሱ ነው። መኖሪያችን እሱ ነው። ልባቸው አይታወቅ ሲል መኖሪያ ሰጥቶ ነው። ሶስተኛ ልባቸው አይታወቅ ሲል ቦታ አዘጋጅቶላቸው ነው። እስማና ሐውር ሀብአብ ዋስተዳሉ ለክሙ መካን አለው። እኔ ወደ አብ ሂጄ ቦታ አዘጋጅላችኋለሁ። አይዟችሁ አትታወቁ። የምሄደው ለእናንተ ጥቅም ነው። የምሄደው ቦታ ላዘጋጅላችሁ ነው እያላቸው እኮ ነው። እሄዳለሁ የሚለው ክርስቲያኖች ሞቱን እኮ ነው። አያቸው። እኔ ካልሞትኩኝ ቦታውን አታገኙትም እኮ እያላቸው ነው። መንግሥተ ሰማይን መውረስ የምትችሉት በእኔ ሞት ነው፣ በእኔ ደም ነው እያላቸው እኮ ነው። ያ ቦታ ምንድን ነው? ቦታ የተዘጋጀለት ሰው ይታወቃል? ክርስቲያኖች አይታወቅም። ሶስተኛው አትታወቁ ሲላቸው ቦታ አዘጋጅቶላቸው ነው። ያቺ ቦታ ማናት ካላችሁ ዓይን ያላያት ጆሮ ያልሰማት በሰው ልብ ያልታሰበች እግዚአብሔር ለወዳጆቹ ያዘጋጃት አግኝተን ማናጣት ገብተን ማንወጣባት በዘር በቋንቋ ተቧድነን ግጭት ማንፈጥርባት የዚህ ዓለም ባለስልጣን ማይገዛት ፍጡር ማያዝዝባት መንግሥተ ሰማያት ናታ። ሌላ ማን አለች? ስለዚህ ቦታ የተዘጋጀለት ሰው አይታወቅም ማለት ነው። ሶስተኛው። አራተኛው ልባችሁ አይታወቅ ሲል እመጽእ ካይበ ወነሳክሙ ከመታለው አንትሙ ሀባሎ ኳን ዳግመኛ መጥቼ ወስዳቸዋለሁ እኔ ባለሁበት እናንተ ትኖሩ ዘንድ አላቸው። ይገርማል። መጥቼ ወስዳቸዋለሁ። የማንታወቀው መጥቶ ስለሚወስደን ነው። እናንተ ዳግመኛ መጥቼ እወስዳቸዋለሁ። ልባቸው አይታወቅ ያላቸው መጥቶ ስለሚወስዳቸው ነው። እኛም አንታወክም፣ መጥቶ ይወስደናል። ቤተ ክርስቲያን የክርስቶስን መምጣት በናፍቆት ትጠብቀዋለች፣ መጥቶ ስለሚወስዳት ነው። አያችሁ፣ ለቤተ ክርስቲያን የቀረላት ብቸኛ ተስፋ ምንድነው ካላችሁ የኢየሱስ ክርስቶስ መምጣት ነው። ሌላ ተስፋ የላትም። ምን ይላል ሊቁ ዮሐንስ አፈወርቅ? ሙሽሪት ሙሽራውን በናፍቆት እንደምትጠባበቀው ሙሽሪት ቤተ ክርስቲያን ሙሽራዋ ክርስቶስን በናፍቆት ትጠባበቀዋለች። ሰርጓ ደግሞ የምጽአት ቀን ነው ይላል። ስለዚህ መጥቶ ስለሚወስዳት ቤተ ክርስቲያን በናፍቆት ትጠባበቀዋለች። መራዊ ያለ ቤተ ክርስቲያን አይደል የሚባለው? ክርስቶስ የቤተ ክርስቲያኒቱ ሙሽራ እኮ ነው የሚባለው። በዕለተ ዓርብ ቤተ ክርስቲያን ስትሞሸር የተሞሸረችበት ደም የኢየሱስ ክርስቶስ ደም እኮ ነው። ቤተ ክርስቲያንም ባል ለሚወዳት ሚስቱ የሚወደውን ስጦታ ገዝቶ በማበርከት የግሉ ሊያደርጋት እንደሚፈልግ ሙሽራው ቤተ ክርስቶስ ሙሽሪት ቤተ ክርስቲያንን የግሉ ሊያደርጋት የደም ማጫ ከፈለላት እኮ ነው የሚለው። እናንተ ሙሽሪት ቤተ ክርስቲያንም ለክርስቶስ ያላትን ፍቅር ትገልጥ ዘንድ ሁልጊዜ መስቀል ተሸክማ ትታያለች ይላል። ሚስት ለባሏ ያላትን ታማኝነት የምትገልጠው በቀለበቷ ነው። ቤተ ክርስቲያን የክርስቶስ ውድ አካሉ ታማኝ አካሉ መሆኗን የምታረጋግጠው መስቀል ተሸክማ በመታየቷ ነው ይላል። ስለዚህ ክርስቶስን ሙሽራ ሲለው ቤተ ክርስቲያንን ደግሞ ቤተ ክርስቲያንን ሙሽሪት ይላታልና ሙሽሪት ቤተ ክርስቲያን የጌታን መምጣት ትናፍቃለች። እሱ ባለበት እኔ ባለሁበት ትኖሩ ዘንድ አለ። እውነት ነው። እሱ ባለበት መኖር እንዴት ደስ ይላል። ቅዱስ ጳውሎስ በፊልጵስዩስ 1:23 ላይ ልሄድ ከክርስቶስ ጋር ልኖር እናፍቃለሁ እጅግ የተሻለ ነውና አለ። በምድር ከመኖር በሰማይ መኖር እጅግ የተሻለ ነውና፣ በዚህ ዓለም ከመኖር በወዲያኛው ዓለም መኖር እጅግ የተሻለ ነውና ከሰው ጋር ከመኖር ከእግዚአብሔር ጋር መኖር የተሻለውና መሄድን እናፍቃለሁ አለ። አያችሁ፣ ከሱ ጋር መኖር እጅግ የተሻለ ነው። እውነት ለመናገር ይናፍቃል። በዜና አበው ምን የሚል ነገር አለ መሰላችሁ? ጌታ ወደ ሲኦል እንሂድ ቢለኝ አለ በደስታ እከተለዋለሁ አለ። ለምን ካላችሁ ጌታ ሲኦል በደረሰበት ቅጽበት ሲኦል መንግስተ ሰማይ ትሆናለችና ይላል። አያችሁ፣ መንግስተ ሰማይን መንግስተ ሰማይ ያሰኘው ጌታ ስላለበት ነው። እሱ ያለበት ቦታ ሁሉ መንግስተ ሰማይ ነው። እንዴት ደስ ይላል። ስለዚህ መጥቶ ስለሚወስደን አንታወቅ። ኧረ መጥቶ ቢወስደን ይሻላል። ተባላን እኮ እናትና ልጅ በጥቅም የተለያዩበት ዘመን አይደል እንዴ? ሰው እንደ ሰው ተፈጥሮ ካውሬ የከፋበት ዘመን አይደል እንዴ? ጌታማ መጥቶ ቢወስደን ይሻለናል።
ስለዚህ መጥቼ ስለምወስዳችሁ አትታወኩ አላቸው። ያ የመጀመሪያው መምጣቱ ለማዳን ነው። ሁለተኛ መምጣቱ ደግሞ ሊወስደን ነው። ልብ በሉ ክርስቲያኖች፣ የመጀመሪያ አመጣጡ እኛን ለማዳን፣ ሁለተኛ አመጣጡ ደግሞ ሊወስደን ነው። ዛሬም በሞት ይወስደናል። በነገራችን ላይ እግዚአብሔር ብዙ ጊዜ መጥቷል። ሰው ከመሆኑ በፊት በረድኤት መጣ። ከዛ ሰው ሆኖ ሥጋ ለብሶ መጣ። አሁን ደግሞ በሞት መጥቶ ይወስደናል። በሞት መጥቶ እንደሚወስደን ተረድተን ስንቶቻችን ለንስሐ ተዘጋጅተን ይሆን? ስንቶቻችን ሞታችን አስበን የነፍስ ስንቅ ቋጥረን ይሆን? አንዳንዶቻችን መሞታችን እንኳን እንረሳዋለን። አያችሁ፣ በቃ የማንሞት የሚመስለን ሰዎች አለን። ሞታችንን እንረሳለን። ሞትን መርሳት ስንፍና ነው። አብዱቱ ዘሄሊ ካላ ዘንበለ መቃብሩ፣ መቃብር መውረዱንና መሞቱን የማያስብ ሰው ሰነፍ ነው። እሞታለሁ ብሎ እድር የሚገባ ሰው አለ። እሞታለሁ ብሎ ንስሐ የሚገባ ስንቱ ነው? ሙቼ እዚህ ቦታ ቅበሩኝ ብሎ የሚናዘዝ አለ። ሙቼ ነፍሴ ትገባለች ብሎ የሚያስበው ስንቱ ነው? እግዚአብሔር ዛሬም በሞት አማካይነት ይመጣል። እንደሚመጣው ቀን ስንቶቻችን ንስሐ እንገባለን? የመጨረሻ ግን ዳግም ምጽአት የሚባለው ነው። መጥቶ ይወስደናል። መጀመሪያ የመጣው ይመጣል። አዎ ሰው ሆኖ ሥጋ ለብሶ የመጣው ድጋሜ ይመጣል። መጀመሪያ የመጣው ኢየሱስ ድጋሜ ይመጣል። መጀመሪያ በቤተልሔም የተወለደው፣ በከብቶች በረት የተወለደው፣ በናዝሬት ያደገው፣ ውሃውን ወደ ወይን በቃና ዘገሊላ የለወጠው፣ በባህር ላይ የተረማመደው፣ በይሁዳ የተከዳው፣ ለሞት ተላልፎ የተሰጠው፣ ጲላጦስ የፈረደበት፣ ወደ መቃብር የወረደው፣ ሞትን ድል አድርጎ የተነሳው፣ በክብር ወደ ሰማይ ያረገው፣ በአባቱ ቀኝ የተቀመጠው ዳግመኛ ይመጣል። መጥቶ ስለሚወስደን አንታወቅ። ስንተኛ ነኝ? መቼም እንደምትከታተሉኝ ተስፋ አደርጋለሁ። አራተኛ ነኝ። አንደኛ ላለመታወክ ማመን፣ ሁለተኛ መኖሪያ ስለሚሰጠን አንታወክም፣ ሶስተኛ ቦታ ስለተዘጋጀልን አንታወክም፣ አራተኛ መጥቶ ስለሚወስደን አንታወክም። ሶስት ሐሳቦችን አሳጥሬ ነግራችሁና ትምህርቴን እጨርሳለሁ። አምስተኛ ልባችሁ አይታወክ ሲላቸው ወኩሎ ዘሰአልክሙ በስሜ የገብር ለክሙ፣ ዮሐንስ 14 ቁጥር 14 ላይ በስሜ አምናችሁ የለመናችሁትን አደርግላችኋለሁ ብሎ ቃል ገብቶላቸው ነው። ልባችሁ አይታወክ ሲላቸው አያችሁ። ዛሬም በስሙ አምነን የለመነውን ሁሉ ስለሚያደርግልን እባካችሁ አንታወክ። ስሙ ኃይል አለው። ስሙ ፈውስ ነው። ስሙ መድኃኒት ነው። ስሙ ከስሞች ሁሉ በላይ ነው። ይህ ስም የዳንበት ስም ነው። ይህ ስም አጋንንት የወጡበት ስም ነው። ይህ ስም ታምር የተደረገበት ስም ነው። ይህ ስም ዓለም የዳነበት ስም ነው። በስሙ ማናቸውም ነገር ስለሚያደርግልን አንታወክም። ክርስቲያኖች እግዚኦ መሐረነ ክርስቶስ፣ አቤቱ ክርስቶስ ማረን። እግዚኦ መሐከነ ክርስቶስ ራራልን። እግዚኦ ተሳሃለነ ክርስቶስ ይቅር በለን ስንለው በስሙ የለመነውን ሁሉ ስለሚያደርግልን አንታወክም እያልኳችሁ ነው። አንታወክም። በስሙ የለመነውን ሁሉ ያደርግልናል። ስሙን ጠርተን፣ ስሙን አምነን፣ ስሙን ተደግፈን በምን ሰራው ስራ ሁሉ ድል ከኛ ጋራ ይሆናል። አሁን ታስታውሱ ከሆነ ምዕራፉ ላይ ያሉ ጭብጥ ሐሳቦችን እየነገርኳችሁ ነው። የመጽሐፍ ቅዱስን ማጠናን በዚያው እያሳየዋችሁ ነው። መጽሐፍ ቅዱስ እንዴት እንደሚጠና፣ ጽንሰ ሐሳቦች እንዴት መውጣት እንደሚችሉ እያሳየኋችሁ ነው ምዕመናን። አምስተኛው በስሙ ማናቸውንም ነገር ስንለምን ያደርግልናልና አንታወክም ነው። ስድስተኛው ልባቸው አይታወክ ሲል ጰራቅሊጦስን እንደሚልክላቸው ቃል ገብቶላቸው ነው። ስለ ጰራቅሊጦስ ባለፈው ሳምንት በስፋት ተነጋግረናል። እዚህ ጋር ማሳየት የሚገባኝን ብቻ ነው ማሳየት የምችለው። የዮሐንስ ወንጌል ምዕራፍ 14 ቁጥር 15 ላይ ወአነ እስእሎ ለአብ ይፈኑ ለክሙ ጰራቅሊጦስሃ ካላ ዘይሄሉ ምስሌክሙ ዘይክል ዓለም ነሲወቶ እስመ ይሬዮ ወያምኖ ወአንትሙሰ ተአምርዎ እስመ ኀቤክሙ ይነብር ውስቴትክሙ ይሄሉ ይላል። እኔ አለ አብን አጽናኙን ጰራቅሊጦስን ይልክላችሁ ዘንድ እኔ አብን እለምነዋለሁ። ዘይክል ዓለም ነሲወቶ እኔን ዓለም ሰቅሎ ይዞ እንደገደለኝ ዓለም ሊይዘው ሊጨብጠው
የማይችል እስመ ይሬወ ወያምሮ አያየውምና አያውቀውምና ወአንትሙሰ ተአምርዎ እናንተው ግን ታውቁታላችሁ። እስመ ኀቤክሙ ይነብር ወውስቴትክሙ ይሄሉ ከእናንተ ጋራ ለዘላለም አድሮባችሁ ይኖራልና እናንተ ግን ታውቁታላችሁ ነው የሚላቸው እኮ። ጰራቅሊጦስን ይልክላችሁ ዘንድ እኔ አብን እለምነዋለሁ። አሁን እዚህ ጋር እንዲህ ሲባል ኢየሱስ ለማኝ እግዚአብሔር አብ ደግሞ ተለማኝ ለማለት አይደለም ወገኖቼ። ከስቅለት በፊት ያስተማረው ትምህርት ነው። እስከ ስቅለት የሰውነት ሥራ ሰርቷል። አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው ብሏል። ከስቅለት በኋላ ዓለምን ካዳነ በኋላ ሞትን ድል አድርጎ ከተነሳ በኋላ ግን የሰውነት ሥራ መስራትን አቁሟል። ይህንን መረዳት አለባችሁ። ጰራቅሊጦስን ይልክላችሁ ዘንድ አብን እለምነዋለሁ ማለት ጸሎት፣ ልመና የሚስማማው ሥጋን እንደተዋሃደ ለማስረዳት ነው። በሌላ አነጋገር የውላችሁ ጸልዩ ለምኑ ከማለት ይልቅ ጸልዮ ለምኖ የጸሎትን ጥቅም በሐዋርያት ልብ ለመቅረጽ ስለፈለገ እኔ አለ ጰራቅሊጦስን ይልክላችሁ ዘንድ አብን እለምነዋለሁ ይላል። ጰራቅሊጦስ የመጣው 3 ችግሮችን ሊፈታ ነው። ክርስቲያኖች ሐዋርያት ጋር 3 ችግሮች ታይተዋል። በዚህ በዮሐንስ ወንጌል ምዕራፍ 14 ቁጥር 27 ላይ ምን ይላል? ሰላሜን እሰጣችኋለሁ፣ እኔ የምሰጠው ሰላም ዓለም እንደሚሰጠው አይደለም፣ ልባቸው አይታወክ አይፍራ። መቼስ እንኳን የባህሪ አምላክ ክርስቶስ ይቅርና እኛም ከሰዎች ጋር አብረን ለተወሰነ ጊዜ ከኖርነ ደካማም ጠንካራም ጎናቸውን ማወቅ እንችላለን። ደቀ መዛሙርቱ ከክርስቶስ ጋር ሲኖሩ ክርስቶስ ያየባቸው ችግሮች አሉ። 3 ችግሮች ናቸው። አንደኛው መታወክ፣ ሁለተኛው ፍርሃት፣ ሶስተኛው ደግሞ የሰላም ማጣት። እነዚህ ችግሮች ታይተውባቸዋል። ጰራቅሊጦስ የመጣው እነዚህን 3 ችግሮች ሊፈታ ነው። ጠቅለል አድርገን ካየነው ማለት ነው። ይታወኩ የነበሩ ሐዋርያት የሚያረጋጋው መንፈስ ቅዱስ ሲመጣ መጽናናትን አግኝተዋል፣ መረጋጋትን አግኝተዋል። ይፈሩ የነበሩ ሐዋርያት፣ አይጸኑ የነበሩ ሐዋርያት የሚያጸናው መንፈስ ሲመጣ ጽናትን አግኝተዋል። የፍርሃት መንፈስ ተወግዶ የድፍረትን መንፈስ ተጎናጽፈዋል። የተዋህዶ ልጆች ጨርሻለሁ፣ ጥቂት ደቂቃዎች ብቻ ታገሱኝ። የፍርሃት መንፈስ ተወግዶ የድፍረትን መንፈስ ተጎናጽፈዋል። ለምሳሌ ጴጥሮስን ባለፈው አይተነዋል። ከመንፈስ ቅዱስን ከመቀበሉ በፊት ይፈራ ነበር አይደል? ክርስቲያኖች ይፈራ ነበረ። የምትዩን ሰው አላውቀውም እስከ ማለት ደርሶ ነበረ። መንፈስ ቅዱስን ከተቀበለ በኋላ ግን በ3000 ሰዎች ፊት ብዙዎቹ ክርስትናን ተቀብለዋል። የክርስቶስን የባህሪ አምላክነት መስክረው 3000 ሰዎች ልባቸው ተነክቶ ክርስትናን ተቀብለዋል። ያ ፈሪ የነበረው ጴጥሮስ ደፋር ሆኗል ማለት ነው። 3ኛ ሐዋርያት ሰላም አልነበራቸውም፣ ሰላማቸው ተወስዶ ነበረ። ጰራቅሊጦስ ሲመጣ ሰላማቸው ተመልሶላቸዋል። ስለዚህ ልባቸው አይታወክ ሲል ጰራቅሊጦስን የሚያጸናውን የሚያረጋጋውን ሰላም የሚያመጣውን መንፈስ እንደሚልክላቸው ቃል ገብቶላቸው ነው። የመጨረሻው ላነሳላችሁ የምፈልገው ቁጥር 14 ዮሐንስ ወንጌል የዮሐንስ ወንጌል ምዕራፍ 14 ቁጥር 18 ላይ ወያድገክሙ እጓለ ማውታ ትኩኑ አለ። አያቸው ወላጅ እንደሌላቸው ልጆች ልተዋችሁ አልፈልግም አለ። ወላጅ እንደሌላቸው ልጆች አልተዋችሁም ብሎ እንደማይተወን ቃል ገብቶ ነው። ልባቸው አይታወክ ያለው አያችሁ። ወደ 7 ነጥብ ነግሬያቸዋለሁ። ልባቸው አይታወክ ሲል ኢየሱስ ክርስቶስ ዝም ብሎ ባዶ ተስፋ አይደለም የሰጣቸው። ሰው ዝም ብሎ አትታወክ እንደሚለው አይደለም። እነዚህን አሁን 7 የዘረዘርኳቸውን ነገሮች አሳይቶ ነው። ስለዚህ ወላጅ እንደሌላቸው ልጆች አልተዋችሁም አላቸው። ያው ወላጅ የሌላቸው ልጆችን ታውቁ የለ ምዕመናን፣ ጦም ይውላሉ፣ ጦም ያድራሉ፣ ጎዳና ላይ ይወጣሉ። የዓመት ልብስ የዕለት ጉርስ የላቸውም። የቀን ሐሩር የሌሊት ብርድ ይፈራረቅባቸዋል። እና ወላጅ እንደሌላቸው ልጆች አልተዋችሁም አለ። አይተወንምና እንታወቅ። ትቶኛል አትበሉ። የክደት ዋዜማ ነው። ረስቶኛል አትበሉ። ክርስቲያኖች ከተወን ውለን አንገባም፣ አድረን መነሳት አንችልም። እግዚአብሔር አንድም ቀን ትቶን አያውቅም። ብዙዎቻችን ትቶኛል፣ ረስቶኛል፣
ነገሌ ያገኙ እኔ አጣው፣ ነገሌ ያገቡ እኔ ቁም የቀረው፣ ነገሌ ያተረፉ እኔ ከሰርኩኝ፣ ነገሌ ባለጸጋ ሆኑ እኔ ድሃ ሆንኩኝ፣ ትቶኛል ረስቶኛል እንላለን። እግዚአብሔር አይተወንም፣ አይረሳንም። በዚህ በትንቢተ ኢሳይያስ ምዕራፍ 49 ቁጥር 15 ላይ ጽዮን እግዚአብሔር ረስቶኛል፣ ጌታ ትቶኛል አለች። በውኑ ሴት ከማይጸኗ ለተወለደው ልጅ እስከ ማትራራ ደርሳ ትረሳለችን? ነገር ግን እሷ ልትረሳ ትችላለች። አዎ ትረሳ ይሆናል፣ እኔ ግን አልረሳሽም ይላል። 99% እናት ልጇን አትረሳም። እውነት ለመናገር ግን አንዳንድ እናት ልጇን ትረሳለች። ልጇን መንገድ ላይ የምትጥል እናት እኮ ትኖራለች። ኢየሱስ ክርስቶስ ግን ምን አለ? አልረሳሽም አልተውሽም አለ። አይተወንም፣ አይረሳንም። ብዙዎቻችን ግን ለጥያቄያችን መልስ ሲጠፋ፣ ቀኑ ሲረዝምብን፣ መከራው ሲጨምርብን እግዚአብሔር ትቶኛል ረስቶኛል እንላለን። ቀቢጸ ተስፋ ላይ ስንደርስ ደግሞ እግዚአብሔር አይወደኝም ማለት እንጀምራለን። ቀቢጸ ተስፋችን ደረጃው ከፍ እያለ ሲመጣ ደግሞ እግዚአብሔርማ የለም ቢኖርማ ማለት እንጀምራለን። አያችሁ፣ በአንድ ወቅት እስራኤል እንዲህ አይነት ቀቢጸ ተስፋ ገጥሟቸው ነበረ። በትንቢተ ኢሳይያስ ምዕራፍ 58 ቁጥር 5 ላይ ስለምን ጾምን አንተም አላወቅንም፣ ስለምን ራሳችን አዋረድን አንተም አልተመለከትከንም አሉት። ጾመው ጸልየው ለጥያቄያቸው መልስ በማጣታቸው እግዚአብሔር አላየንም አልሰማንም እስከ ማለት ደርሰዋል። በእውኑ እግዚአብሔር አያይም? ክርስቲያኖች ዘፈጠራሁ ለዓይን ኢይሬዩኑ አለ። ዓይንን የፈጠረ እግዚአብሔር አያይምን አይደለም የሚለው? እግዚአብሔርማ ያያል። የእግዚአብሔር ዓይኖችማ ብሩሃን ናቸው አይጨልሙም። የእግዚአብሔር ዓይኖችማ ጻድቃን ናቸው አያደሉም። የእግዚአብሔር ዓይኖችማ ምሉዓን ናቸው አይወሰኑም። የእግዚአብሔር ዓይኖችማ ኃያላን ናቸው አይደክሙም። ዛሬም ጾመው ጸልየው ለጥያቄያቸው መልስ በማጣታቸው እግዚአብሔር የረሳቸው እየመሰላቸው ሚቅበዘበዙ ሰዎች አሉ። ጾማለሁ፣ ጸልያለሁ፣ አስራት አወጣለሁ፣ ገዳም ሄዳለሁ፣ እቆርባለሁ፣ በሕይወቴ ለውጥ አልመጣም፣ ጥያቄ አልተመለሰም፣ ጸሎቴ አልተሰማም፣ ስለቴ አልሰመረም፣ ስለቴ ደርሶ ማስጨበጭበው እልል ማሰኘው ቁሜ ምስክርነት ምሰጠው እስከ መቼ ነው ብለው ሚቅበዘበዙ ሰዎች አሉ። ረስቶኛል የሚል ቀቢጸ ተስፋ ውስጥ ገብተው ቁዘማ ላይ ያሉ ሰዎች አሉ። እግዚአብሔር ግን አይረሳንም። ምእመናን፣ እግዚአብሔር አይተወንም። ወላጅ እንደሌላቸው ልጆች አልተዋችሁም። 7 ነጥቦችን ነግሬያቸዋለሁ። አንደኛ፣ ልባችሁ አይታወክ ሲል ላለመታወክ መድኃኒቱ እምነት መሆኑን አሳይቶ፣ ሁለተኛ፣ ልባችሁ አይታወክ ሲል መኖሪያ ሰጥቶ፣ ሶስተኛ፣ ልባችሁ አይታወክ ሲል እኔ ሂጄ ቦታ አዘጋጅላችኋለሁ ብሎ ቦታ አዘጋጅቶ ነው። በነገራችን ላይ ሂጄ ቦታ አዘጋጅላችኋለሁ ሲለን ሂዶ ቦታ የሚያዘጋጅልን ሆኖ አይደለም። ዓለም ሳይፈጠር ያዘጋጀውላችሁን መንግስት ተወርሱ ዘንድ ኑ ወደ እኔ ብሏል አይደል? ማቴዎስ 25 ቁጥር 31 ላይ ቃሉ የሚጋጭ ይመስላል። በአንድ በኩል ዓለም ሳይፈጠር የተዘጋጀ ቦታ እንዳለ ነግሮናል። አሁን ደግሞ ሂጄ ቦታ አዘጋጅላችኋለሁ እያለን ነው። ምን ለማለት ነው? አይጣረስም ካላችሁ አይጣረስም። ሐዋርያት ከሚኖሩበት ዓለም ውጪ ሌላ ዓለም እንዳለ ሊነግራቸው ስለፈለገ ነው ቦታ አዘጋጅላችኋለሁ ያለው እንጂ ቦታማ ቀድሞ የተዘጋጀ ነው። ስለዚህ ሶስተኛው ልባችሁ አይታወክ ሲል ቦታ አዘጋጅቶ ነው። አራተኛው መጥቶ እንደሚወስደን ቃል ገብቶልን ነው። አምስተኛው ማናቸውንም በስሙ የለመነውን እንደሚያደርግልን አረጋግጦልን ነው። ስድስተኛው ጰራቅሊጦስን እንደሚልክልን ቃል ገብቶልን ነው። ሰባተኛው ወላጅ እንደሌላቸው እንደማይተወን ቃል ገብቶልን ነው። በእውነት የሐዋርያትን የታወከ ልብ ያሳረፈ አምላክ በብዙ ምክንያት ልባችን ታውቋልና እኛንም ያሳርፈን። ሐዋርያትን ያጽናና ጌታ ጰራቅሊጦስን ልኮ ያጽናና፣ ያረጋጋ፣ ያጸና አምላክ እኛንም አጽናኙን መንፈስ ልኮ ከሐዘናችን ያረጋጋን። ወስብሐት ለእግዚአብሔር።